These are all diamonds in here. ሰላም ዛሬ ሶስት ወንድማማቾችን ውጣ ውረድ ነው የምናየው። ትዕይንታችን ሲጀምር የሚስ ቤተሰብ የሆኑትን ሁለት ወንድማማቾች በአንድ ቦታ ላይ ለአደን ወጥተው ያሳየናል። ጆይ የልጆቹ ታላቅ ወንድም ሲሆን ዳኒ ደግሞ ታናሻቸው ነው። አደኑንም ካሳኩ በኋላ ወደ ቤት ለመመለስ ወደ መኪናቸው ውስጥ ይመለሳሉ። በጉዞው ላይም ዳኒ ለጆይ ከነሱ ስለራቀ ወንድማቸው ሩይ ይጠይቀዋል። ጆይ በሮይ ሁልጊዜ እንደተናደደ ነበር ከነሱ ተለይቶ ውትድርና ለቆ የወጣው። ይህን ያደረገውም የኤምኤምኤ ተፋላሚ ለመሆን ሲል ነበር እና አሁን ላይ ከሆኑ ማፊያዎች ጋር እየሰራ ይገኛል። ወዲያውም ትዕይንቱ ወደ አንድ ክለብ ውስጥ ያመራል። ሮይ ለፍልሚያ ዝግጁ ሆኖ እናገኘዋለን። ወዲያውንም ሚስቱን ይስማታል እናም ወደ ፍልሚያው ይመለሳል። ሮይ ተፋላሚውን ዘርሮ ይጥለዋል። እናም በኮንፊደንስ ወደ ሚስቱ በመሄድ ደጋሚ ይስማታል። ነገር ግን ተፋላሚው ወዲያውኑ ከወደቀበት በመነሳት ሮይን ከኋላ በመሄድ ደብድቦ ያሸንፈዋል። የሩይ አለቃ የሆነው ጁሊያንም በተፈጠረው ነገር በጣም ይበሳጫል። ቀጥታም ሮይ ጋር በመሄድ ትኩረቱን ሚስቱ ላይ ስላደረገ እንደተሸነፈ ይነግረዋል። እናም ጁሊያን በሮይ ላይ በብዙ ብሮች ተወራርዶ ነበር። እናም በዚህ ምክንያት ብሩን እንዳጣ ይነግረዋል። ወዲያውንም የሮይን ፍቅረኛ እንዲያመጡለት ጁሊያን ያዛቸዋል። ጁሊያንም ሮይን ፊት ለፊት ያስቀምጣትና ይገድላታል። ከዛም ጁሊያን ሮይን ወደ አንድ ድብቅ ወደሆነ ቦታ ይወስደዋል። ቦታውም የማይገኙ ዳይመንዶች ማስቀመጫ ነበር። እናም ሮይ 15 ሚሊዮን የሚያወጣ ዳይመንድ እንዲያመጣለት ይነግረዋል። ካመጣለትም ደግሞ ለሱ 1 ሚሊዮን እንደሚሰጠው ያስረዳዋል። ሮይ የራስ ሰዎች ሳሉ ስለምን እኔን መላክ አስፈለገ ሲል ይጠይቀዋል። ጁሊያንም እሱ ጥሩ የመኪና የመንዳት ችሎታ ስላለው ለዛ ብሎ እንደመረጠው ይነግረዋል። ነገር ግን ይህን ስራ ማከናወን ካልቻለ የሱ ታላቅ ወንድም የሆነውን ጆይን ሚስቶቹንና ልጁን እንደሚገልበት ይነግረዋል። ሮይም ለታላቅ ወንድሙ ሲል ይህን ነገር ለማድረግ ይወስናል። ወዲያውኑም ለጆይ መደወል ይጀምራል። ነገር ግን ከወራት በፊት ተቀያይመው ስለነበር ደጋግሞ ቢደውለትም ሊያነሳለት አልቻለም። በቀጣይ ትዕይንትም ዳኒ የውትድርና ካምፕ ውስጥ ሆኖ ያሳየናል። እናም በቀጣይ ቀናት ውስጥ እረፍት ስለሆነ ጓደኛው ባስኬት እንዲጫወቱ ይጋብዘዋል። ነገር ግን ታላቅ ወንድሙ ጆይ ጋር የእርሻ ቦታ ስራ ስላለ መምጣት እንደማይችል ይነግረዋል። በነጋታው ጠዋትም ዳኒ በቀጥታ ወደ ወንድሙ ጆይ ጋር ይሄዳል። እናም ጆይ ሮይ ማታ ደውሎለት እንደነበረና ስልኩን እንዳላነሳለት ይነግረዋል። ዳኒም ብዙ ጊዜ ከተራራቀ በኋላ መደወሉ ግር እንዳለውና ችግር ውስጥ ሊሆን ይችላል ስለምን ስልኩን አላነሳለትም በማለት ይናገራል። ዳኒም ልብሱን መቀየር ይጀምራል። በዚህ ሰዓትም አንድ መኪና እነሱ ጋር መጥቶ ይቆማል። ወዲያውንም ከመኪና ውስጥ ሮይ ይወርዳል። የጆይ ሚስትና ልጆች በደስታ ይቀበሉታል። ከዳኒ ጋርም ይተቃቀፋሉ። ዳኒ ቀጥሎም ለጆይ ለመንገር ይሄዳል። እናም ይነግረዋል። ነገር ግን ይሄ ነገር ጆይ ሊያስደስተው አልቻለም። ምክንያቱም ሆነ ችግር ይኖራል ብሎ ስላሰበ። በዚህ ሁኔታ እየተከራከሩ ሳለ ከዳኒ ጋር ሩይ በዚህ ሰዓት ይደርስና ሩይም በተናገረው ነገር እየተናደደ ይወጣል። ዳኒም ይከተለውና ጆይ በተናገረው ነገር ከክፋት እንዳይወስድበት ይነግረዋል። ሩይ በቀጣይ ቀናትም ከተማ ወጥቶ ስለሚጓዝ አብረው እንዲሆኑ ያማክረዋል። በመጀመሪያም ጆይን ነበር ያሰበው። ነገር ግን የጆይን በሱ መምጣት መከፋት ስላሰበ ዳኒን ይጋብዘዋል። ዳኒም ሰሞኑን እረፍት ላይ ስለሆነ ከጆይ ጋር ከተገናኙ ስለተራራቁ በዚህ ጉዞ ይስማማል። በጉዞ ላይም ሳሉ ዳኒ ጆይ ስለሱ እንደሚጨነቅለትና በጣም እንደሚወደው ይናገራል። እናም በስራው እንደሚናደድም ጭምር እና ወዴት እንደሚሄዱ ይጠይቀዋል። የሆነ ቦታ አንዳንድ ዕቃዎችን ይዘው እንደሚመለሱ ያስረዳዋል። ከረጅም ጉዞ በኋላም ወደ አንድ የፍልሚያ ቦታ ይወስደዋል። እንደገቡም ቢግ ዶግ የተባለው ተፋላሚም ብዙ ተፋላሚዎችን ሲዘርር ያዩታል። ከዚህ በፊትም ሩይ ቢግ ዶግን አሸንፎት ያውቃል። በዚህም ሁለቱም ለመፋለም ይወሰናሉ። ቢግ ዶግም ለመበቀል በጣም ጓጉቷል። ነገር ግን ሩይ ዛሬም በፍልሚያው የተሳለ መሆኑን እንደገና ይዘርረዋል። ዳኒም በዚህ ነገር ደስተኛ ይሆናል። በቀጣይ ቀንም ዳኒና ሩይ ወደ ሆነ መጋዘን ቦታ ይደርሳሉ። ወዲያውኑም ሩይ ከመኪናው ይወርድና ወደ መጋዘኑ ይገባል። እንደገባም ጁሊያን ሰራተኛ የሆነው ፓውሊን ያገኘዋል። ፓውሊን
የህግ አካላት ዳይመንዶቹን እንዳያዩት የፕላስቲክ ጠርሙሶች ውስጥ እንደሚያስገባ ይነግረዋል። በስራው ላይም በጣም ሊጠነቀቅና በጊዜ እቃውን እንዲያደርስ ያስረዳዋል። ነገር ግን ይህን ማድረግ ካልቻለ የጆይን ሚስትና ልጆቹን እንደሚገላቸው ያስረዳዋል። ከዛም በጉዞ ላይ ሳሉ የመኪናው ነዳጅ ያልቃል። እናም ነዳጅ ለመሙላት ሲሉ ወደ አንድ ነዳጅ መቅጃ ቦታ ይሄዳሉ። እናም ነዳጁ ሞልቶ እስኪያልቅ ድረስ በቅርብ ወደሚገኙ መታጠቢያ ቤትና ወደ ካፌ ያምራሉ። ከትንሽ ቆይታ በኋላም ግን ሌቦች በመኪና በመምጣት ተኩስ ይከፍታሉ። ጥበቃውንም ተኩሰው ይገሉታል። ወዲያውኑም ሌቦቹ የእነሮይን መኪና ይዘው ይሄዳሉ። እነሮይም ጠባቂውን ቁልፍ ከኪሱ ውስጥ በማውጣት እነሱን መከተል ይጀምራሉ። በዚህ ጊዜም ዳኒን ይዘውት የነበረውን ዕቃ ምን እንደነበር ይጠይቀዋል። ነገር ግን ሮይ ለመመለስ ፈቃደኛ አልነበረም። ሌቦቹም እነሮይ እየተከተሏቸው እንደነበረ ሲያውቁ መተኮስ ይጀምራሉ። ሮይም ወጥቶ ይታኩሳቸዋል። ነገር ግን ከመኪና ውስጥ ወጥተው ይወድቃሉ። በዚህ ሰዓትም ዳኒ በድጋሚ ዕቃው ምን እንደነበር ይጠይቀዋል። ሮይ $15 ሚሊዮን የሚያወጣ ዳይመንድ እንደሆነ ይነግረዋል። የዛን ቀን ማታ ጁሊያን ሮይ በሰዎቹ ዕቃው እንደተሰረቀ ይገነዘባል። በዚህ በኩል ደግሞ እነ ዳኒ በጫካ ውስጥ እሳት አሙቀው አቀጣጥለው እየመቁ ነበር። በቦታው ላይ ደግሞ ምንም አይነት ኔትወርክ አልነበረም። ቀጣይ ቀንም ዳይመንዱን የዘረፉት ሌቦች በአንድ ቦታ ላይ ከፓውሊ ጋር ሲገናኙ እንመለከታለን። ሌቦቹን ደግሞ የላካቸው ፓውሊ ነበር። ይህንንም ጥፋት ደግሞ ሮይ ላይ ለማሳበብ ፈልጎ ነው ያደረገው። በሌላ ትዕይንት ደግሞ ጆይ ስጦታ ይዞ ወደ ቤቱ ሲገባ እንመለከታለን። ነገር ግን ሲገባ ቤቱን ተመስቃቅሎ ነበር ያገኘው። ቤተሰቦቹንም ሲፈልግ ሊያገኛቸው አልቻለም። በዚህ በኩል ደግሞ እነ ሮይ ኔትወርክ ሲግናል ፍለጋ ላይ ናቸው። ከሰዓታት በኋላ ግን ኔትወርኩ ይሰራል። በመጀመሪያ ጁሊያን ነበር የደወለው። እናም ዳይመንዶቹን ይዞ ከጠፋ ይጠይቀዋል። ነገር ግን ሮይ የታጠቁ ሌቦች መጥተው እንደዘረፉት ይናገራል። ጁሊያንም ይሄ እሱ እንደማይመለከተውና በዚህ 48 ሰዓታት ውስጥ ዳይመንዱን ፈልጎ ካላመጣ የጆይ ቤተሰቦችን እንደሚገላቸው ያሳስበዋል። ዳኒም ከጆይ ይደወልለታል። ጆይ ሚስቱና ቤተሰቦቹ እንደታገቱበት ይናገራል። ሮይ የተፈጠረው ነገር ግልጽ አድርጎ ይነግረዋል። ጆይም በዚህ ሰዓት በጣም ይናደዳል። ቢሆንም ግን ያሉበትን ቦታ ይጠይቃቸዋል። እናም ወደ እርሻው ቦታ በመሄድ አካፋ ይዞ ይሄድና በፊት የውትድርና መሳሪያ እቃዎችን ወደ ተቀመጠበት ቦታ ይከፍትና ይገባል። ለውጊያውም የሚያስፈልጉትን መሳሪያዎችን በመያዝ ጉዞውን ይቀጥላል። በሌላ በኩል ደግሞ ዳኒ ሮይን በመቆጣት ይናገረዋል። ወደ ማታ ላይም ዳኒ ሮይን ይቅርታ ይጠይቀዋል። ከረጅም ሰዓታት ጉዞ በኋላ ጆይ እነ ሮይ ጋር ይደርሳል። እንደደረሰም ሮይ ላይ በመጮህ ቤተሰቦቹን ማን እንደወሰዳቸው ይጠይቀዋል። ሮይም ጁሊያን ወደ ቤተሰቦቹ ቤት ሊወስዳቸው እንደሚችል ያስረዳዋል። በቀጣይ ቀን እነዚህ ወንድማማቾች በአንድ ላይ በመሆን ወደ ጁሊያን ቤት ለመሄድ ይወስናሉ። ግቢ ውስጥ ያሉትን ጠባቂዎችን መግደል ይጀምራሉ። ጁሊያንም ሮይና እሱ ወደ ውስጥ እንዲገቡና ዳኒ ደግሞ ከውጭ ሆኖ በመሳሪያ እንዲጠብቅ ይነገራቸዋል። ውስጥ ላይም ፓውሊ ወደ ጁሊያን ክፍል ሳያንኳኳ ይገባል። ጁሊያንም ከሴት ጋር ስለነበር በፓውሊ ሳያንኳኳ ስለገባ ይናደዳል። በዚህም ይናደድና ፓውሊ ሴቷን በጥይት ይገላታል። ከዛም ይህን የማፊያ ቡድን ለመምራት ጁሊያን ብቁ እንዳልሆነ ይናገራል። በፊትም ቢሆን ይህን የማፊያ ቡድን ይመራ የነበረው የፓውሊ አጎት ነበር። ነገር ግን የፓውሊ አጎት ካለፈ በኋላ ጁሊያን አለቃ ሆኗል። ይህን ካለ በኋላም ፓውሊ ዳይመንዶቹን የዘረፈው እሱ እንደሆነ ይናገራል። በዚህ በኩል ደግሞ ጆይና ሮይ ወደ ውስጥ ገብተው ጠባቂዎቹን መግደል ቀጥለዋል። በዚህ ጊዜም ፓውሊ የተኩስ ድምጽ ይሰማና ትኩረቱ ተስቦ ይዞራል። በዚህ ጊዜ ይህንን አጋጣሚ በመጠቀም ጁሊያን ተነስቶ ይመታውና ይጥለዋል። ከዛም ጆይ ወዲያውኑ እነሱ ወዳሉበት ይደርሳል። እናም ጆይና ጁሊያን እርስ በርስ ይፋጠጣሉ። ጁሊያንም ለምን እጅ አይወጣንንም ሲል ጆይን ይጠይቀዋል። በዚህ ስማሙና ፍልሚያውን ሲጀምሩ ጁሊያን በቀላሉ ጆይን ይዘርረዋል። ወዲያውም
ሮይ በመድረስ እሱም ወደ ፍልሚያው ቢገባም እሱንም በቀላሉ ይዘርረዋል። በዚህ ጊዜም ፓውሊ ነቃና እነሱን በጥይት ይመታቸዋል። ከደቂቃ በኋላም የጁሊያን ሰዎች ይደርሳሉ። በዚህ ሰዓትም ጁሊያን የገደለው ሮይ እንደሆነና ይዘውት እንዲሄዱ ይነግራቸዋል ፓውሊ። ጆይም ባደረገው የጥይት መከላከያ ምክንያት በህይወት ሊተርፍ ችሏል። ዳኒንም ሲያገኘው ሮይን እንደወሰዱት ይናገራል። ዳኒም ከዚህ በፊት የት እንደሚያውቅ ስለነበር ወደዛው አብረው ለመሄድ ይወስናሉ። ዳኒ በመንገድ ላይ ሳሉ ወታደር ጓደኛውን ጄምስን ይጠራዋል። እሱ መሳሪያ በመታጠቅ እነሱ ጋር ይሄዳል። አንድ ላይ በመሆኑ ወደ ፓውሊ ቤት መሄድ ይጀምራሉ። በቀጣይ ቀንም ፓውሊ በማዕድን ስፍራ ቦታ ላይ ሆኖ ሮይን ማሰቃየት ይጀምራል። የጆይ ቤተሰቦችም እዛው ነበር ያገታቸው። እናም ፓውሊ ለሮይ አንድ የድርድር ሐሳብ ያቀርብለታል። ሐሳቡም ከፓውሊ ጠባቂዎች ውስጥ ከአንድ ሰው ጋር ያፋልመዋል። ፍልሚያውንም የሚያሸንፍ ከሆነ ከጆይ ልጆች ውስጥ አንደኛዋን ነፃ እንደሚያወጣት፣ ነገር ግን ከተሸነፈ ሙሉ ቤተሰቡ እንደሚገላቸው ይነግረዋል። እናም ፓውሊ ይህንን የማዕድን ቦታ እንዴት ሊያገኘው እንደቻለ ለሮይ ይናገራል። ቦታውንም ያገኘው ከጓደኞቹ ጋር ፈንጂ ይሞክሩ ነበር። በዛ ሰዓትም የዳይመንድ ፍንጣሪ ያገኛል። በዛውን ሰዓትም ፓውሊ አብሮት የነበረውን ጓደኛውን እንደገደለው ይናገራል። ወዲያውንም ፍልሚያውን እንዲጀምሩ ያደርጋል። ሮይም በድካም ላይ ስለነበር ፍልሚያውን መቋቋም አልቻለም ነበር። በዚህ በኩል ደግሞ እነ ዳኒ ጠባቂዎቹ ጋር ደርሰዋል። ወዲያውኑም ጠባቂዎቹን አንድ በአንድ መግደል ይጀምራሉ። በዚህ በኩል ደግሞ ሮይ ያለ የሌላ አቅሙን በመጠቀም ተፋላሚውን ገልብጦ አንገቱን አንቆ ይዘዋል። እነ ጆይ ደግሞ በዚህ በኩል ጠባቂዎቹን በመግደል ላይ ናቸው። ነገር ግን ጄምስን ከጠባቂዎቹ መካከል አንዱ በቀስታ ይመጣና አርዶ ይገለዋል። ዳኒ ደግሞ ከጆይ ቤተሰቦችን በመፍታት ላይ ነው። ጆይ ደግሞ የቀሩትን መግደል ላይ ነው። በመሃል ከፓውሊ ጋር ይፋጠጣሉ። ጆይ ሊተኩስ ሲል ሽጉጡ ያልቅበታል። እዚህም ሁለቱም እጅ በእጅ መፋለም ይቀጥላሉ። ልክ ጆይ እንዳሸነፈም ሁለት ሲቪል ፖሊሶች ይደርሳሉ። ወዲያውኑም ፓውሊና የቀሩትን ማፊያዎች ማሰር ይጀምራሉ። ፖሊሶቹም ማፊያዎቹን እንዲይዙ ስለረዷቸው ያመሰግኗቸዋል። በመጨረሻም ሮይ የኤምኤምኤ ፍልሚያውን ለማቆምና ከጆይ ጋር አብሮ የእርሻ ቦታ ላይ ለመስራት ይወስናል። በእርሻው ቦታ ላይም አንድ ላይ ለመኖር ይወስናሉ። ስላዳመጣችሁኝ አመሰግናለሁ።